አራዳ ላይ ሰላምን የማስከበር ሰላምን የማረጋገጥ ስራ እየሰራን ነው ያለነው። አሁን ለሚቀጥሉ ኩነቶች የአፍሪካ ህብረት፣ ቀጥሎ ደግሞ የአድዋ ድል ባህል አለ፣ ቀጥሎ ደግሞ የምርጫ ስራዎቻችን አሉ። ለነኚህ ደግሞ በአዲስ መንፈስ ለመግባት አቅደን ወደ ተግባር ገብተናል ማለት ነው። አሁን የ39ኛው አፍሪካ ህብረትና ጣሊያን ትብብር ጉባኤ ሀገራችን ላይ ይካሄዳል። ይሄ ለኛ ትልቅ ድል ነው ማለት ነው። የኢትዮጵያን ከፍታ የምናሳይበት፣ የቱሪዝም እንቅስቃሴ የምናነቃቃበት፣ የህዝባችንን ባህል ከፍ የምናደርግበት፣ ኢትዮጵያ የማድረግ አቅሟን ከፍ የምናደርግበትና የምናሳይበት ሂደት ስለሆነ ትልቅ እድለኞች ነን። ይህንም በፍጹም ስኬት ለማጠናቀቅ ግን ስራዎችን በጣም መስራት ይጠበቅብናል። ከእቅዶቻችን ባሻገር ትልቅ ስራ ይጠበቅብናል ማለት ነው። ለዚህ ደግሞ ዝግጅታችን ጨርሰን ተግባር ምዕራፍ ላይ ገብተን እንግዶችን እየተቀበልን ነው ያለ ነው። እንደ አራዳን ሳይነካ የሚሄድ እንግዳ የለም። ምክንያቱም ትላልቅ አድዋን ከንቲባ ሜር ኦፊስ እኛ ጋ ነው ያለው፣ የፒኤም ኦፊስ እኛ ጋ ነው ያለው፣ የሀገሪቱ ቤተ ክህነት እኛ ጋ ነው ያለው፣ የአራዳ ፓርክ እኛ ጋ ነው ያለው፣ መናፈሻዎች እኛ ጋ ነው ያሉት፣ ትላልቅ ሆቴሎችም አሉ እኛ ጋ። ስለዚህ እዚህ ሳይደርስ የሚሄድ እንግዳ የለም። ከጥበቃ ባሻገር ማሳየት ያለብንን ነገሮችን ማሳየት አለብን። የኛ ዋነኛው ስራችን ግን እንደ ሰላምና ጸጥታ ደህንነታቸው እንዲጠበቅ፣ ኮምፈርት እንዲሰማቸው፣ በሰላም ወጥቶ በሰላም እንዲገቡ ብሎም እንዲዝናኑ፣ ሲዝናኑም ደግሞ 5 ቀን ካቀዱ 10 ቀን ካቀዱ 15 ቀን 20 ቀን እንዲሆኑ ደህንነታቸውን መጠበቅ ነው ማለት ነው። ለዚህ ደግሞ ዝግጅታችን ጨርሰናል። ከሁሉም ጋር የተናበበ ስምሪት ነው የምንሰጠው። 24/7 ስራችን እየሰራን ነው ያለነው። እስካሁን ድረስ አመርቂ ውጤት አግኝተናል። ቀጣይም ደግሞ በዚሁ ስሜት እንቀጥላለን ማለት ነው። ያሉ ነገሮችንም ደግሞ ህዝባችንን የመረጃ ምንጭ እያደረግን የምናገኛቸው መረጃዎች ደግሞ በፍጥነት እየተነተንን እያስቀመጥን ቀጣይ ላይ መሆን ያለባቸውን ነገሮች እየሰራን እያረምን እንሄዳለን። እንደዛ ሲሆን አራዳን ፍጹም ሰላም ማድረግ እንችላለን የሚል ሀሳብ አለኝ። አመሰግናለሁ።